ሰላም ሰላም እንዴት ናችሁ? ዛሬ የምናየው የአስረኛ ክፍል በአዲሱ ካሪክለም ማለት ነው ዩኒት ዋን እንጀምራለን ወይም ምዕራፍ ዋን ማለት ነው። ኦርጋናይዜሽን ኦፍ ፋይልስ ከሚለው እንጀምራለን። ከዚህ በፊት ስለ ኦርጋናይዜሽን ኦፍ ፋይል ከሚለው ያው እንደምታውቁት ከዘጠነኛ ክፍል ጀምራችሁ ተምራችኋል ያንም ሰርተናል ማለት ነው። አንዳንድ ሪፈር የሚደረጉ ነገሮች አሉ ኦርጋናይዜሽን ኦፍ ፋይልስ ምንድነው የሚለውን መጽሐፉም ያዝዛል ማለት ነው ያንን ሪፈር እንድናደርግ። ነገር ግን ከዛ በተረፈ እስኪ ዛሬ የምናያቸውን አንዳንድ ፖይንቶች እንይ። ኦርጋናይዜሽን ኦፍ ፋይልስ ማለት መረጃዎችን ማደራጀት ሂደት ነው ማለት ነው። ዩኒት አውትካም ዛት ሚንስ ይህን ምዕራፍ ከጨረስን በኋላ ማወቅ ያለብን ነገር ማንኛውም ይህንን ቪዲዮ ወይም ይህንን ምዕራፍ የተማረ ሰው ኤክስፕሌን ፋይል ማኔጅመንት ፋይልን ወይም መረጃዎችን የማስተዳደር ስርዓት በደንብ ማወቅ መቻል አለብን። አናላይዝ ኤክስቴንሽን ኦፍ ፋይል ታይፕስ ወይም የፋይል የመረጃዎቹን አይነቶች መተንተን መቻል አለብን። እንደገን ኦርጋናይዝ ዲሌት ኤንድ ሪስቶር ፋይልስ ኤንድ ፎልደርስ መረጃዎችን እና ፎልደሮችን ማደራጀት ማጥፋት እና እንደገና የጠፉትን ደግሞ መመለስ መቻል አለብን። እንደገና ሶስተኛው ወይም ማለትም አራተኛው ሳምራይዝ ፋይል ፎርማት ወይም የፋይል የመረጃዎችን ቅርጽ ማጠቃለል መቻል አለብን። ኮንቨርት የፋይል ኢንቱ ዲፈረንት ፎርማትስ እንደገና ፋይሎቹን ከአንደኛው ፎርማት ወደ ሌላኛው ፋይል ፎርማት መቀየር መቻል አለብን ማለት ነው። ይህንን ከተማርን እንደገን ዌን ዊ ካም ቱ ዩኒት ሪቪው ዛት ሚንስ የምዕራፉን አጠቃላይ አሰሳ ስናየው ማለት ነው። ከዘጠነኛ ክፍል ላይ እንደተማራችሁት እንደዚህ ሪከመንድ ያደርጋል ማለት ነው ወይንም ደግሞ ይናገራል ማለት ነው። ኢን ዚስ ዩኒት ዩ አር ጎይንግ ቱ ለርን አድቫንስድ ኮንሰፕትስ ኦፍ ፋይል ማኔጅመንት ሰች አስ ፋይል ታይፕ ኤክስቴንሽን ድራይቭ ኤንድ ፓዝስ እንደገን ከዘጠነኛ ክፍል ከተማርናቸው በተጨማሪ ከዚህ የተሻሉ ወይም ላቅ ያሉ ጽንሰ ሀሳቦችን ማለት ነው ስለ መረጃ አስተዳደር ለምሳሌ ፋይል ታይፕ ወይም የመረጃ አይነቶችን ኤክስቴንሽኖችን ኤክስቴንሽን ምንድነው ድራይቨርስ ምንድነው እንደገና ፓዝ ምንድነው የሚለውን እና ሌሎችንም በአንድ ላይ እናያለን ማለት ነው። ሌት ሚ ስታርት ፍሮም ፋይል ማኔጅመንት ወይም መረጃዎችን ማስተዳደር ምንድነው ከሚለው እንጀምር እስቲ። ቢፎር ዘ ኢንትሮዳክሽን ኦፍ አውቶሜሽን ሲስተም ስኩልስ ኤንድ አዘር ሶሳይቲስ ዩዝድ ቱ ማኔጅ ኤንድ ኦርጋናይዝ ዜር ሴንሲቲቭ ዴታ ኢን ትራዲሽናል ፋይል ሲስተምስ ሰች አስ ፊሊንግ ካቢኔትስ ለምሳሌ ከዚህ ላይ ከመሳቢያ ውስጥ ነበረ በትራዲሽናሉ እነዚህ ዘመናዊ የሚባሉ የፋይል ማደራጃ ስርዓቶች ከመምጣታቸው በፊት ትምህርት ቤቶች እንደገና ሌሎቹ ተቋማት ቢሮዎች ብዙ የመንግስት መስሪያ ቤቶች የሚጠቀሙት መሳቢያ ነበር መሳቢያ ውስጥ በሸልፍ እየደረደሩ ማለት ነው። እዛ ውስጥ እየከተቱ ወረቀት በዚህ ዓመተ ምህረት በዚህ ወር በዚህ ቀን በዚህ ፋይል ቁጥር እያሉ በወረቀት መሳቢያ ውስጥ ያስቀምጡ ነበር ማለት ነው። ልክ ከዚህ ላይ እንደምታዩት ሰች ሲስተምስ አር ሶ ትራዲሽናል ኤንድ ኮምፕሊኬትድ ቱ አክሰስ ፋይልስ ስለዚህ ይሄኛው የማደራጃ ዘዴ ወይም የማስቀመጫ ስርዓት በጣም ባህላዊና ውስብስብ ከመሆኑ የተነሳ እነዚህ አውቶሜትድ የሚባሉ ሲስተም ፋይሎች ኢንቨንት ተደርገዋል ማለት ነው። በአሁኑ ጊዜ ቱ ኦርጋናይዝ ፋይል ማኔጅመንትስ ዛት ሚንስ ፋይሎችን ለማደራጀት ማለት ነው ወይም በቀላሉ ለማስተዳደር ምን እንፈልጋለን ኮምፒውተሮችን እንፈልጋለን ማለት ነው። ለማስቀመጫ ወይም ለፋይሎች ማስቀመጫ ኤ ፋይል ኢዝ ዘ ኮመን ስቶሬጅ ዩኒት ኢን ኤ ኮምፒውተር ኤንድ ኦል ፕሮግራምስ ኤንድ ዴታ አር ሪትን ኢንቱ ኤንድ ሪድ ፍሮም ዘ ፋይል ስለዚህ እነዚህ ፋይል የምንላቸው በጣም የተለመዱ የመረጃ ማስቀመጫዎች ናቸው ማለት ነው። ከኮምፒውተር ላይ አንድ ፋይል ምንድነው? ብዙ ተመሳሳይ የሆኑ ዳታዎችን ወይም መረጃዎችን የሚቀመጡበት የሚይዝልን አንድ የፋይል ስም ነው ማለት ነው። ኤንድ እነዚህ ኮምፒውተሮች ወይም እንደዚህ ፕሮግራሞች ላይ ዳታዎችን ማንበብ እንችላለን መጻፍ መጨመር መቀነስ እንደፈለግን ማድረግ የምንችልበት ሚንስ ይፈጠራል ማለት ነው። ኮምፒውተርስ ስቶር ኢንፎርሜሽን ኢን ፋይልስ ዛት አር ኦልሶ ኦርጋናይዝድ ኤንድ ግሩፕድ ኢን ፎልደርስ ኤንድ ስቶርድ ኦን ዲስክስ ስለዚህ ኮምፒውተሮቹ ኮምፒውተራችን መረጃዎችን ያስቀምጥልናል እንደገና ደግሞ ለማደራጀትም እንጠቀምበታለን ተመሳሳይ ዳታዎችን በአንድ ፎልደር እንደገና የሚለያዩ ፎልደሮችን በሌላ ፎልደር አድርገን ልክ እንደ መደርደሪያ ወይም እንደ ሸልፍ ሳንጠቀም ማለት ነው በጣም በቀላሉ ሁኔታ ኮምፒውተራችን ላይ መረጃዎችን አሬንጅ ወይም ማደራጀት እንችላለን ማለት ነው። ኮምፒውተርስ ሪሊ ኦን ሃርድ ዲስክ ድራይቭስ ቱ ስቶር ዴታ ፐርማነንትሊ ኮምፒውተራችን በቋሚነት መረጃዎችን ለማስቀመጥ ሃርድ ዲስክ ድራይቭ የሚባለው ይጠቀማል ማለት ነው። they are storage devices used to save and retrieve digital information that will be required for future references ስለዚህ እነዚህ ስቶሬጅ ወይም የማጠራቀሚያ ዲቫይሶች ወይም መሳሪያዎች ማለት ነው። መረጃችንን ለማስቀመጥ እና ለማውጣት እንደገና እንደፈለግን ከፍተን ለማየት የምንጠቀምባቸው ዲቫይሶች ናቸው ማለት ነው። ምክንያቱም ለወደፊቱ ሊያስፈልጉን የሚችሉ ዴታዎች በቋሚነት ሴቭ መደረግ ስላለባቸው እነዚህ
ዲስክ ድራይቭ የምንላቸውን ያው ዲፊኒሽናቸውን የተቀመጣቸው ጊዜ ለመቆጠብ እስኪ በራሳችሁ ይዩት። አክቲቪቲውንም እንደዚሁ ማለት ነው። እስኪ አክቲቪቲውን ትንሽ እንየው። ኮምፕሌት ዘ ፎሎዊንግ አክቲቪቲስ ኢን ግሩፕ ዲስከስ ዘ ማጆር ታይፕስ ኤንድ ፋንክሽንስ ኦፍ ፋይል ማኔጅመንት። የፋይል ማኔጅመንት አይነቶችን እና ተግባራቸውን ዘርዝሩ ነው የሚለው። ትራይ ቱ ሪሜምበር ዋት ዩ ለርንድ ኢን ግሬድ 9 ዩኒት 1 ኤንድ ኤክስፕሌን ታይፕስ ኦፍ ፋይልስ ፎልደርስ ኤንድ ሰብ ፎልደር ነው የሚለው። ኮምፔር ኤንድ ኮንትራስት ዲስክ ኤንድ ድራይቭ እነዚህ ናቸው ያሉት። ያው ብዙም አይከብዱም። A folder holds one or more files and it can be empty until it is filled። እውነት ነው። ፎልደር አንድና ከዛ በላይ የሆኑ ፋይሎችን በውስጡ ሊይዝ ይችላል። ነገር ግን ምንም ፋይል ካላስቀመጥንበት በውስጡ ባዶ ሆኖ ይቀመጣል፣ ወይም ፎልደሩን ስንከፍተው ምንም አናገኝም ማለት ነው። A folder can also contain other folders and there can be many labels of folders within folders። ይህ ማለት ምንድነው? አንድ ፎልደር ክሬት አድርገን ከዛ ፎልደር ውስጥ ሌላ ፎልደርን ክሬት ማድረግ እንችላለን። እንደገና ከሶስተኛ አራተኛ ድረስ ፎልደሮችን ክሬት እያደረግን ብዙ ፎልደሮችን በውስጡ ማስቀመጥ እንችላለን ማለት ነው ዳታችንን ለማደራጀት። ፋይልስ አር ኖርማሊ ኦርጋናይዝድ ኢንቱ ዳይሬክተሪስ ኢን ስኩልስ ኤንድ አዘር ኦርጋናይዜሽንስ ቱ ኢዚሊ ሎኬት ኤንድ ዩዝ ዘም። ስለዚህ መረጃዎቹን በቀላሉ በዳይሬክተሪ ወይም በማቀፊያ አማካኝነት ማደራጀት እንችላለን ማለት ነው። ለምሳሌ ትምህርት ቤቱ ከ10ኛ እስከ 12ኛ ክፍል ወይም ከ9ኛ ክፍል እስከ 12ኛ ክፍል የሚያስተምር ከሆነ ግሬድ 9 ግሬድ 10 ግሬድ 11 ግሬድ 12 እያለን በዳይሬክተሪው እየከፈልን የእያንዳንዱን ሴክሽን ወይም የእያንዳንዱን ግሬድ ከፍለን ማስቀመጥ እንችላለን ማለት ነው በየፎልደሩ። when multiple users have access to files it may be desirable to control by whom and in what ways the files may be accessed። ስለዚህ በጣም ብዙ ሰዎች በፋይሉን አክሰስ ማድረግ የሚፈልጉ ከሆኑ ደግሞ ይህንን ፋይል አክሰስ ለማድረግ የሚገባው ማን ነው የሚለውን መቆጣጠር መቻል አለብን። እንደገና ደግሞ በምን መንገድ ነው ይህን ፋይል የሚያገኘው የሚለውንም ማስቀመጥ መቻል አለብን ማለት ነው። therefore file management is the process of organizing and keeping track of files and folders helping you stay organized so information is easily located ይላል። ስለዚህ እነዚህ ፋይል ማስተዳደር ማለት ፋይሎችን መቆጣጠር፣ እንደገና ደግሞ በስርዓቱ ማስቀመጥ፣ እንደገና ደግሞ ለብዙ ጊዜ አስቀምጠን ማቆየት መቻልም ይረዳናል። ከዚህ በተጨማሪ ፋይሎችን ወይም መረጃዎችን በቀላሉ ለማግኘትም ቀላል ነው ማለት ነው፣ ወይም ምቹ ነው። እነዚህ ፋይል ማኔጅመንት፣ ፎልደር ኤንድ ዳይሬክተሪ፣ ዲስክ ድራይቭ የሚሉት ያው ከላይ ያየናቸው ጋር ተመሳሳይ ስለሆኑ ብታዩቸው መልካም ነው በራሳችሁ ማለት ነው። ስቶሬጅ ዲቫይስ ወይም ድራይቭስ ወይም የማጠራቀሚያ ድራይቮች ወይም ዳታ የምናስቀምጥባቸው ድራይቮች ምንድን ናቸው የሚለውን እስኪ እንዲህ በቀላሉ A computer drive is a piece of hardware that is used to read and store information on the computer and that is usually not as easily removed as disks። ስለዚህ እነዚህ የኮምፒውተር ድራይቭ ወይም ኮምፒውተር ድራይቭ የምንላቸው የሃርድዌር ቁራጭ ወይም ክፍል ሆነው ለምሳሌ ሃርድዌርን በብዙ ድራይቭ ፓርቲሽን አድርገን እናስቀምጣቸዋለን። ለምን ነው የሚጠቅሙት? ዳታችንን ከድራይቭ ላይ ለማንበብ ለማስቀመጥ ይጠቅሙናል ማለት ነው። እንደገና ደግሞ በቀላሉ አይወገዱም እነዚህ ዳታዎች እኛ ካልፈለግናቸው። For example, in Microsoft Windows, users can identify the drives Windows has detected by opening File Explorer። ለምሳሌ እነዚህ ድራይቮችን ለመክፈት የዊንዶው ምልክትን እና ኢን ብትጫኑ ይላል። ለምሳሌ ዊንዶው ምልክት ማለት ከኪቦርዱ ላይ የዊንዶው ምልክት ያላት አንድ ኪ ያለች እሷን ተጭነን ይዘን ኢን ስንደግማት ይሄው ልክ እንደዚህ ፋይል አክሰስ ይደረጋል ማለት ነው። ስለዚህ እነዚህ ዳታዎችን አይተን ድራይቭ ኢ፣ ድራይቭ ሲ፣ ድራይቭ ዲ እያለን እንደፈለግን ብዙ ድራይቮችን እናገኛለን ማለት ነው። ለምሳሌ ከዚህ ጋር ሎካል ዲስክ ሲ፣ ሎካል ኒው ቮሊዩም ዲ ምናምን የሚሉ ድራይቮች አሉን። ከነዚያ ውስጥ ዳታ ማስቀመጥ እንችላለን። Whenever someone saves his or her file on the computer, it simply means that the file is stored on the hard disk። ስለዚህ አንድ ሰው ፋይሉን ከኮምፒውተሩ ላይ አስቀመጠ ማለት ፋይሉን ከሃርድ ዲስኩ ላይ አስቀመጠ ማለት ነው በተዘዋዋሪ። Currently, there are other ways of saving files using cloud-based drives። በጣም ብዙ የፋይል ማስቀመጫ ዘዴዎች አሉ። ለምሳሌ ክላውድ ቤዝድ ወይም ከርቀት ከሪሞት ወይም ሌሎችን ድራይቮች ተጠቅመን የምናስቀምጥበት ዳታ የማስቀመጫ ዘዴ አለ ማለት ነው። አንደኛው ዋን ድራይቭ የሚባለው የዚህ ኤግዛምፕል ነው። እንደገና ጉግል ድራይቭ ወይም ኢሜይላችንን ተጠቅመን ዳታ የምናስቀምጥበትም ሌላኛው ኤግዛምፕል ነው ማለት ነው። You should consider the following important points about drive. Each drive is assigned a letter to identify it። ስለዚህ ልክ ከዚህ ላይ እንዳየነው ማለት ነው እያንዳንዱ ድራይቭ በሌተር ዲፋይንድ ይደረጋል። ለምሳሌ ከዚህ ላይ ሲ አለ፣ ከዚህ ላይ ደግሞ ዲ አለ ማለት ነው። ምክንያቱም አንደኛውን ድራይቭ ከሌላኛው ድራይቭ ለመለየት።
the letter identifies the root of the file where it is originated from ስለዚህ ይቺ ሌተር ምንድነው የምትለይልን ወይም የምትሰራልን ሩቱ ከየት ነው የሚጀምረው የሚለውን ለማወቅ እንጠቀምበታለን ማለት ነው። ድራይቭስ ኤንድ ድራይቭ ሌተርስ ድራይቭ እና ድራይቭ ሌተር ምንድነው የሚለውን ደግሞ ስናይ ኤ ድራይቭ ኢዝ አልተርናቲቭሊ ሪፈር ቱ አስ ኤ ዲቫይስ ሌተር ስለዚህ የዲቫይሱ ሌተር ይቺ ማለት ናት ድራይቭ ሌተር እንላታለን ማለት ነው። ድራይቭ የሚወከለው ወይም ደግሞ ሪፈር የሚደረገው በዛች ሌተር አማካኝነት ነው። A drive letter is a single alphabet character starting from A up to Z that is assigned to a physical computer drive or drive partition ስለዚህ a drive letter የምንለው ከኤ እስከ ዜድ ያሉ ሌተሮችን መጠቀም እንችላለን። አውቶማቲካሊ ሊሆን ይችላል ባይ ዲፎልት እንደገና ራሳችንም አሳይን ማድረግ እንችላለን። ፎር ኤግዛምፕል a computer with a 3.1/2 floppy disk drive has a drive letter A and ሌሎችም ድራይቮች አሉ። ለምሳሌ እንደዚህ አድርገን አሳይን ስናደርግ ድራይቭ ሌተር ኤ ማለት ነው። ሌሎችንም እንዲሁ ሲ ዲ ኢ ኤፍ እያለ እስከ ዜድ አሳይን ማድረግ እንችላለን። ብዙ አይነት ድራይቮችም አሉ። ለምሳሌ ሲድሮም አለ or another disk drive which is the last drive later for example ኢ እያለን ማስቀመጥ እንችላለን ማለት ነው። የኛው ኖት ስለሆነ ቀላል ነው። ከዚህ ላይ ያሉት ሪፕሬዘንቴሽኖች ናቸው ማለት ነው። ድራይቭ ኤንድ ድራይቭ ሌተር ለምሳሌ ሎካል ዲስክ ሲ፣ ሎካል ዲስክ ዲ፣ ሎካል ዲስክ ኢ እያለን የምናስቀምጣቸው ድራይቮች ናቸው ማለት ነው። after doing the above activity you will see the following in the folder list ለምሳሌ ይህንን ከከፈትን በኋላ እነዚህን ነገሮች እናያለን ማለት ነው። ሲስተም ሲ this hard drive and found inside your computer ሃርድ ድራይቭ ሆኖ ከኮምፒውተራችን ላይ የሚገኝ አንድ የሚሞሪ ነው ማለት ነው። this drive is where all program software is installed ይህኛው ድራይቭ ለምንድን ነው የሚጠቅመን? ለምሳሌ እዚህ ጋር ሲ ያልነው ማለት ነው እያንዳንዱ ሶፍትዌር ኢንስታል ስናደርግ ወይም አፕሊኬሽኖችን ኢንስታል ስናደርጋቸው የሚጫኑ ከሲ ከሚባለው ሚሞሪ ላይ ነው ማለት ነው። ለምሳሌ ወርዶች የሚቀመጡት ኤክሴል የሚቀመጡት እንዲሁም ሌሎቹ አፕሊኬሽኖችን ጌሞችን ብንጭናቸው የሚቀመጡ ከዚህ ውስጥ ይሆናል ማለት ነው። እንደገና ሌላኛው ደግሞ ስቶሬጅ ዲ የሚባለው ወይም ከዚህ ከኮምፒውተር ላይ የምታዩት ኒው ቮሊዩም ዲ የሚባለው ማለት ነው። this is another hard drive in your computer into which you can save data ስለዚህ ዳታችንን ለማስቀመጥ የምንጠቀምበት ስቶሬጅ ነው ወይም ድራይቭ ነው ማለት ነው። ኤንድ ሲዲ ድራይቭ የምትልም አለች ከዚች ጋር ላይ ይችኛዋ ማለት ነው። ሲዲ ስናስገባበት ሲዲ ድራይቭ ብላ ትመጣለች ማለት ነው። ሲዲ ማለት ያው ብዙ ጊዜ ሱቅ ላይ ፊልም የምንከራይባቸው ሲዲዎች አሉ፣ ዲቪዲዎችም አሉ። እነሱን ስንከትበት ማለት ነው ሲዲ ድራይቭ ትላለች። this is a CD drive where you can read CD ዴታ ዲስክስ ኤንድ ሊስን ቱ ኦዲዮ ዲስክስ ስለዚህ ከሲዲው ላይ ያለውን ዴታ ለማንበብ ወይም ለመጻፍ ማለት ነው ወይም ለመጫን የምንጠቀምበት ነገር ነው ማለት ነው። ሲዲ ድራይቭ የምንለው without a special CD drive or CD burner you cannot save data to this drive ስለዚህ ያው ዳታችንን ለመጫን ከሲዲ ላይ በርን ማድረግ ስላለብን በርን ካላደረግነው ግን ዳታችንን መጫንም ማንበብም አንችልም ማለት ነው። ሌላኛው ደግሞ ሪሞቬብል ዲስክ ኤፍ ነው ማለት ነው። ስለዚህ ፍለሽ ስንሰካ ከኮምፒውተራችን ላይ ፍለሽ ስንሰካ ሪሞቬብል ዲስክ ኤፍ ብሎ ይመጣል ማለት ነው። if you plug in a USB drive on an operating system it will recognize the plugged in or inserted device and automatically gives the plugged in drive a letter of its own ስለዚህ usually the next available letter that is not being used by another drive will be assigned ይላል። እነዚህ ድራይቮች ፍለሽ ስንሰካባቸው የሚመጡ ድራይቮች ናቸው። ከፍለሻችን ላይ ያለውን ዴታ ለማንበብ፣ ለመጻፍ፣ ሞዲፋይ ለማድረግ እንደፈለግን ለመቆጣጠር የምንጠቀምበት ነው ማለት ነው። ስለዚህ ፍለሽ ስንሰካ ሪሞቬብል ዲስክ ኤፍ ወይም ሪሞቬብል ኢ፣ ሪሞቬብል ጂ፣ ሪሞቬብል ኤች ከኤ እስከ ዜድ ባሉ ሌተሮች በአንዱ ሪፕሬዘንት ተደርጎ ይመጣል ማለት ነው። ኤንድ የኮምፒውተር ድራይቭ ምንድነው? ዋን ድራይቭ ኤንድ ጉግል ድራይቭ ምንድነው የሚለውን ያው ብታዩት ይሻላል ኖት ብቻ ስለሆነ ማለት ነው። ፋይል ኔም ኤክስቴንሽን ፋይል ኔም ኤክስቴንሽን ምንድነው? when you come to brainstorming question how do you identify a word file from an excel ስለዚህ ወርድ ፋይላችን ከኤክሴል ፋይል እንዴት ነው የምትለዩት ይላል። ወይም ደግሞ ፒክቸርን ከወርድ ዶክመንት ምንድን ነው የምትለዩት፣ ፓወርፖይንትን ከሌሎቹ ፋይል ታይፖች እንዴት ነው የምትለዩት የሚለውን ለማወቅ ፋይል ኤክስቴንሽን እንጠቀማለን ማለት ነው። and a computer has many different types of files on it ስለዚህ ኮምፒውተራችን በጣም የተለያዩ ፋይሎችን በውስጡ ይዛል ማለት ነው። and each one has its own file extension እያንዳንዱ የራሱ የሆነ የፋይል ኤክስቴንሽን አለው ወይም ፋይል ኤክስቴንሽን የሚባል አንዱን ፋይል ከሌላኛው ፋይል የምንለይበት ዘዴ ማለት ነው። a file extension is a 3 or 4 letter identifier found at the end of a file name being followed by a period ስለዚህ ይህ ፋይል ኤክስቴንሽን የምንለው 3 ወይም 4 ሌተሮች ከዶት በኋላ ያሉት ማለት ነው። አንዱን ፋይል ከሌላኛው ፋይል የምንጠቀምበት
ከዶቱ በኋላ ለምሳሌ ወርዱን ወይም ኢሜጁን ፎቶ1 ዶት ብለን የሆነ ስም ትመጣለች ማለት ነው። ስለዚህ ፎቶ1 ዶት ብላ ከዶቱ በኋላ ያለችዋ ፋይል ኤክስቴንሽን ናቸው። በ3 ወይም በ4 ሌተሮች ነው የሚቀመጡት ማለት ነው። The extension tells you about the characteristics of a file and its use። ስለዚህ የፋይሉን ባህሪ ወይም ጸባይንና እንዴት ነው የሚጠቀመው የሚለውን ለመለየት የምንጠቀምበት ኤክስቴንሽን ፋይል ይባላል። ለምሳሌ an image uses the .jpg ለምሳሌ photo1.jpg photo2.jpeg ይኸው እዚህ ጋር ብታዩት jpeg እና jpg የሚባሉት ፋይል ኤክስቴንሽን ይባላሉ። እንደገና ወርድ ዶክመንቶች docx ወይም ደግሞ doc ተብለው ይቀመጣሉ ማለት ነው። እነዚህ ኦልድ የሚባሉት ቨርዥኖች ናቸው። እነዚህ doc የሚባሉት ይኛው ደግሞ ሞደርን የሚባለው ዶክመንት። ለምሳሌ አውዲዮ ወይም ሙዚቃ ብቻ ማለት ነው የምናዳምጠው mp3 ፋይል ኤክስቴንሽን አለው። ኤክሴል ፋይሎች xlsx ተብለው ይቀመጣሉ ወይም ደግሞ እንደዚህ ሆኖ ይቀመጣሉ ማለት ነው። ስለዚህ አንደኛውን ፋይል ከሌላኛው ፋይል ለመለየት እያንዳንዱ ፋይል የራሱ የሆነ ፋይል ኤክስቴንሽን አለው ማለት ነው። ፋይል ኤክስቴንሽንስ are used by an operating system to identify what applications are associated with a particular file type። ስለዚህ የትኛው አፕሊኬሽን ነው ከየትኛው ፋይል ጋር ይመደባል የሚለውን ለመለየት ኦፕሬቲንግ ሲስተሞች እነዚህ ፋይል ኤክስቴንሽን የሚባሉትን ይጠቀማሉ ማለት ነው። in other words a file extension specifies an application that opens the file when you double click on it። ስለዚህ ከአፕሊኬሽኑ ላይ ደብል ክሊክ አድርገን ስንከፍተው ማለት ነው ፋይል ኤክስቴንሽኖች የትኛው አፕሊኬሽን ነው እየተከፈተ ያለው የሚለውን አይደንቲፋይ ያደርጉልናል። ያንን ኢሜጅ ወይም ያንን ዴታ ወይም ያንን መረጃ ለመክፈት የሚያስችል አቅም ሲያገኝ ወይም ሶፍትዌሮች ካሉት ይከፍትልናል ማለት ነው። ፎር ኤግዛምፕል a file named auxempicture.jpg or it have jpg file extension that means jpg የምትለው አይቺ ከዶቱ በኋላ ያለችዋ ፋይል ኤክስቴንሽን ትባላለች ማለት ነው። when you open that file in windows for example the operating system looks for whatever application is associated with jpg files opens that application and loads the file። ስለዚህ የኦፕሬቲንግ ሲስተሙ ይህንን የመክፈት አቅም ሲያገኝ ይህንን አይነት ፋይል ኤክስቴንሽን አግኝቶ የመክፈት አቅም ወይም ሶፍትዌር የመክፈቻ ሶፍትዌር ካለው ብቻ ይከፍትልናል ማለት ነው። an operating system is a software program required to manage and operate computing devices like smartphone, tablet, computers and supercomputers። እነዚህ ኦፕሬቲንግ ሲስተም የምንላቸው የሶፍትዌር ፕሮግራም ሆኖ ማለት ነው። ለምንድን ነው የሚያስፈልጉት? ዳታችንን ለምሳሌ ወይም እነዚህ ለኮምፒውቲንግ ዲቫይስ ወይም ለማሰቢያ የምንጠቀምባቸው ማሽኖች እንደ ኮምፒውተር፣ እንደ ሞባይል፣ እንደ ስማርትፎን፣ እንደ ሱፐር ኮምፒውተር፣ እነ ዴስክቶፕን ለመቆጣጠር እና ለማደራጀት እንጠቀምባቸዋለን ማለት ነው። The operating system eliminates the need to know coding language to interact with computing devices and there is also other types of operating systems like ዊንዶ ኦፕሬቲንግ ሲስተም አለ፣ ሊናክስ ኦፕሬቲንግ ሲስተም፣ ላይናክስ፣ ዲኦኤስ ኤንድ አንድሮይድ የሚባሉ ኦፕሬቲንግ ሲስተሞች አሉ። እነዚህ ኦፕሬቲንግ ሲስተሞች የየራሳቸው የሆነ ጥቅም አላቸው ማለት ነው። ዊንዶ ኢዝ ዲቨሎፕድ ባይ ማይክሮሶፍት ኮርፖሬሽን ቱ ራን ፐርሰናል ኮምፒውተር። ስለዚህ ከፒሲ ላይ ወይም ከዴስክቶፕ ከላፕቶፕ እንዲሁም ከሌሎች ዲቫይሶች ላይ ኢንስታል እንዲሆን ማይክሮሶፍት የሚባለው ድርጅት ይህንን ኦፕሬቲንግ ሲስተም ዲቨሎፕ አድርጓል ማለት ነው። ሲባል ሰምታችሁ ከሆነ ዊንዶ 7፣ ዊንዶ 10፣ ዊንዶ 11፣ ዊንዶ 8 የሚባሉ ዊንዶዎች በዚህ ይጠቃልላሉ ማለት ነው። ሌላኛው የኦፕሬቲንግ ሲስተም አይነት ደግሞ ሊናክስ ነው። ሊናክስ ኢዝ የመልቲታስኪንግ መልቲ ዩዘር ኮምፒውተር ኦፕሬቲንግ ሲስተም። ይህ መልቲታስኪንግ ማለት ብዙ ስራዎች በአንድ የሚሰሩ ብዙ ተጠቃሚ ያለው የኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ ብዙ ዩዘሮች በአንዴ ኢንተራክት ማድረግ ይችላሉ ማለት ነው። ኮማንድ ቤዝድ ኮምፒውተር ኦፕሬሽን ሃዝ ቢን ኮንስታንትሊ አፕዴትድ ሲንስ ዘ ኢንቬንሽን ኦፍ ሊናክስ። ስለዚህ በኮማንድ ወይም በሲኤምዲ መሰረት ነው ማለት ነው ይህ ሊናክስ ኦፕሬቲንግ ሲስተም የሚሰራው። ኤንድ ዌን ካም ቱ ላይናክስ ኢዝ አን ኦፕን ሶርስ ኦፕሬቲንግ ሲስተም። ስለዚህ በቀላሉ ወይም ፍሪ ሆነን ምንም ሳንከፍል ማለት ነው ኢንተርኔት ላይ ዳውንሎድ አድርገን ላይናክስ ኦፕሬቲንግ ሲስተም መጠቀም እንችላለን ማለት ነው። ዲኦኤስ ዛት ኢዝ ዶክመንት ኦፕሬቲንግ ሲስተም ኢዝ a part of a computer operating system that controls and manages files and programs stored on a disk። ስለዚህ ዲስክ ላይ የተቀመጡ ፕሮግራሞችን ወይም ፋይሎችን ማለት ነው መረጃዎችን ለመቆጣጠር እና ለማደራጀት እንጠቀምበታለን ማለት ነው። ፎር ዲስክ ኦፕሬቲንግ ሲስተም ነው ይህ ዲኦኤስ የምንለው። ዲኦኤስ ዲስክ ኦፕሬቲንግ ሲስተም ተብሎ ይጠራል ማለት ነው። አንድሮይድ ኢዝ ኤ ሞባይል ኦፕሬቲንግ ሲስተም ቤዝድ ኦን a modified version of the Linux kernel and other open source softwares። እነዚህ አንድሮይድ የምንላቸው ስማርትፎን ላይ ኢንስታል ተደርገው የሚሰሩ ኦፕሬቲንግ ሲስተሞች ናቸው ማለት ነው። ስማርትፎን ለምሳሌ ቴች ስክሪን ላይ ወይም
ታብሌት የምንለው ከሞባይል ትንሽ ከፍ ያለ ስፋት ያለው ማለት ነው። አንድሮይድ የሚባል ኦፕሬቲንግ ሲስተም ይጫናሉ ማለት ነው። ፋይል ኤክስቴንሽን ኤንድ ሌንግዝ ቫሪ አኮርዲንግ ቱ ዘ ታይፕ ኦፍ ኦፕሬቲንግ ሲስተም። ስለዚህ ለምሳሌ ዊንዶው የሚጠቀመው ፋይል ኤክስቴንሽን እርዝመቱና ታይፑ ከይናክስ እና ከላይናክስ ይለያያል ማለት ነው። ስለዚህ ቤዝድ ኦን ኢትስ ኦፕሬቲንግ ሲስተም ፋይል ኤክስቴንሽናቸው የሚጠቀሙት የፋይል ኤክስቴንሽኑ ስምም ሆነ እርዝመቱ ይለያያል ማለት ነው። ለምሳሌ ከዊንዶው ላይ 3 እና 4 ፋይል ኤክስቴንሽኖች አሉ። በላይናክስ ደግሞ ሌላ ይሆናል ማለት ነው። ፎር ኢንስታንስ የሊናክስ ኦፕሬቲንግ ሲስተም which is a command based operating system a file extension is optional። ስለዚህ በሊናክስ ኦፕሬቲንግ ሲስተም እንደ አማራጭ የምንጠቀመው እንጂ ግዴታ አይደለም ማለት ነው። ይህ ፋይል ኤክስቴንሽን የምንለው in linux and window operating system a file extension is requirement። ስለዚህ ላይናክስ እና ዊንዶው ኦፕሬቲንግ ሲስተም ላይ ግን ግዴታ ነው ማለት ነው። ከዚህ በተጨማሪ ዲስክ ኦፕሬቲንግ ሲስተም ወይም ዲኦኤስ የሚባለው ሊሚትስ ዘ ሌንግዝ ኦፍ ዘ ፋይል ኤክስቴንሽን ይወስናቸዋል ማለት ነው። ስለዚህ ስንት ፊደል ይኖራቸዋል የሚለው ውስን ናቸው ማለት ነው። ፎር ኤግዛምፕል ዲኦኤስ ዩዝስ 3 ካራክተርስ፣ ዲስክ ኦፕሬቲንግ ሲስተም የሚለው 3 ካራክተሮች ብቻ ይኖራሉ። ዊንዶው ዩዝስ 3 ወይም 4 ካራክተሮችን ይጠቀማል። ሊናክስ ቤዝድ ሲስተም አንሊሚትድ ካራክተር፣ እነዚህ ሊናክስ የምንለው ግን አንሊሚትድ ወይም በጣም ብዙ የሆኑ ፋይል ኤክስቴንሽኖችን ይጠቀማል ማለት ነው። ስለዚህ a file extension is a suffix added to the name of a computer file to indicate the encoding convention or file format of its content። ስለዚህ የፋይሉን ቅርጽ ምን አይነት ነው የሚለውን ለመወሰን እንደገን እንዴት ነው የምናስገባቸው የሚለውን እንዴት ነው የምንጠቀማቸው የሚለውን የምንወስንበት፣ በምንድን ነው ሴቭ የምናደርገው፣ በምንድን ነው የምንከፍተው የሚለውን የምንወስንበት ነው ማለት ነው። ይህ ፋይል ኤክስቴንሽን የምንለው ቅጥያ ነች። የፋይል ኔማችን ቅጥያ ነው ማለት ነው። ስለዚህ ብዙ አይነት ፋይል ኤክስቴንሽኖች አሉ። ለምሳሌ ቴክስት የሚባለው ምንድነው? ሲምፕል ቴክስት ፋይል ይባላል። ኤኒ ወርድ ፕሮሰሲንግ አፕሊኬሽን። ስለዚህ በኖትፓድ ጽፈን ዳታችንን ሴቭ ስናደርግ ዶት ቴክስት የሚል ፋይል ኤክስቴንሽን እናገኛለን። ወርድ ፕሮሰሲንግ ፋይሎች ደግሞ ዲኦሲ እና ዲኦሲኤክስ ተብለው ሴቭ ይደረጋሉ ማለት ነው። አርቲኤፍ ዛት ኢዝ ሪች ቴክስት ፎርማት የሚባለው ኤኒ ወርድ ፕሮሰሲንግ አፕሊኬሽኖች ናቸው ማለት ነው። የወርድ ፕሮሰሲንግ አፕሊኬሽኖች አርቲኤፍ ተብለው ይቀመጣሉ። እንደገና ፖርቴብል ዶክመንት ፎርማት ዛት ኢዝ ፒዲኤፍ የሚባለው ወይም ዶክመንት ፕሬዘንቴሽን ፎርማት ላይክ ፒዲኤፍ የምንላቸው ምንድነው? ወርዳችንን ወደ ፒዲኤፍ ወይም ሞዲፋይ እንዳይሆን እንዳይዘበራረቅ ስንፈልግ ወደ ፒዲኤፍ ፋይል ኤክስቴንሽን እንቀይረዋለን። ፒፒቲ ፎር ፕሬዘንቴሽን ነው ማለት ነው። ፕሬዘንቴሽን ፋይል ፎር ስላይድ ሾው ማይክሮሶፍት ፓወርፖይንት ተጠቅመን ነው ማለት ነው። እነዚህም ኤክሴሎች አሉ፣ ዳታቤዝ ፋይሎች አሉ። እነዚህ ዚፕ የምንላቸው ወይም ኮምፕሬሽን ፎርማት ፎር ፒሲ ማለት በጣም ለምሳሌ በፎልደር ውስጥ ያሉ ዝብርቅርቅ ብለው የሚቀመጡ ፋይሎች ተጠጋግተው እና ኮምፕረስዱ ነው ትንሽ ስፔስ ይዘው እንዲቀመጡ ዚፕ እናደርጋቸዋለን ማለት ነው፣ ወይም ራር እናደርጋቸዋለን። እነዚህ ፋይሎች ዶት ዚፕ ተብለው ወይም ዶት ራር ተብለው ይቀመጣሉ። ሌሎች አይነት አፕሊኬሽኖችም አሉ። ለምሳሌ ከኢንተርኔት ላይ ዳውንሎድ የምናደርጋቸው ሶፍትዌሮች ወይም ኢንስታል የምናደርጋቸው አፕሊኬሽኖች ዶት ኢኤክስኢ ተብለው ይቀመጣሉ። ዛት ዲኦኤስ ኦር ዲስክ ኦፕሬቲንግ ሲስተም ዊንዶውስ ሰልፍ ኤክስትራክቲንግ ኢሜጅ ፎርማት ተብለው ይቀመጣሉ ማለት ነው። ዳውንሎድስ ኤንድ ላውንችስ ኢት ኢን ኢትስ ኦውን ቴምፖራሪ ዳይሬክተሪ ኤንድ ኤምፒ3 እነዚህ ኦዲዮዎች ወይም ሙዚቃዎች ማለት ነው። ቪዲዮ ሳይሆን ኦዲዮዎች ድምጾች ብቻ ሪከርድ ስናደርግ የሚቀመጡ ናቸው ማለት ነው። ኤምፒ3 ኦዲዮ ፋይል ኦን ዊንዶውስ ሚዲያ ፕሌየር የሚጠቀመው ማለት ነው። ዌብም አለ። ኦዲዮ ፋይልስ ኦን ፒሲ ዛት ኢዝ ሪል ፕሌየር የሚባሉት ፋይል ኤክስቴንሽን እነዚህ ብቻ አይደሉም። በጣም ብዙ ፋይል ኤክስቴንሽኖችን መጥቀስ እንችላለን። ኤምፒ4 አለ። ጄፒኢጂ ኢሜጆችን ለመክፈት ፒኤንጂ የሚባለው አለ። በጣም ብዙ ፋይሎች አሉ ማለት ነው። ከነዚህ ውስጥ ኤግዛምፕሎች እነዚህ ናቸው። ኤምፒ3 ሙዚቅ የሚባለው ማለት ነው። እንደገና ይሄ ኤስኤስዲ የሚባለው ወይም ዳታቤዛችን ማለት ነው። ይሄ እንደገና ጄፒኢጂ ኢሜጆች ናቸው። ፒዲኤፍ ፋይል ፎርማት፣ ኤክሴል ፋይል ፎርማት፣ ጂአይኤፍ ወይም ግራፊካል ኢንተርፌስ የሚባለው ማለት ነው። ይሄ የሚርገበገቡ ኢሜጆች ብዙ ጊዜ በጂአይኤፍ ፋይል ኤክስቴንሽን ይቀመጣሉ። ሌሎችም ፋይል ኤክስቴንሽኖች አሉ ማለት ነው። እንደምታዩቸው በጣም ብዙ ናቸው። ሌላኛው ፋይል ዳይሬክተሪ ስትራክቸር ነው፣ ወይም የፋይል ዳይሬክተሪ ስትራክቸር ምን ይመስላል የሚለውን የምናውቅበት ነው። ዘ ዳይሬክተሪ ስትራክቸር ኢዝ ዘ ዌይ አን ኦፕሬቲንግ ሲስተም ሾውስ ኢትስ ሲስተም ኤንድ አዘር ታይፕስ ኦፍ ፋይልስ ቱ ዘ ኮምፒውተር ዩዘር። በአጠቃላይ ይህ ዳይሬክተሪ ስትራክቸር የሚባለው ፋይሉ ከየት ነው የሚገኘው የሚለውን ፎልደር ስፔሲፋይ ለማድረግ ወይም ለመጥቀስ ወይም ለማውጣት የምንጠቀምበት ነው ማለት ነው። ፋይልስ አር ታይፒካሊ ዲስፕሌይድ ኢን ሃይራርቺካል ትሪ ስትራክቸር። ስለዚህ ምንድነው ይሄ በተዋረዳዊ
ዛፍ ቅርጽ መልክ የሚቀመጥ ማለት ነው። ፋይሉ ለምሳሌ አንድ ፎልደር ውስጥ ሌላ ፎልደር ከዚያ ፎልደር ውስጥ ሌላ ፎልደር መጨረሻ ላይ ፋይል ስናስቀምጥበት ፋይሉን ለማግኘት ተዋረዱን ጠብቀን እንሄዳለን ማለት ነው። ስለዚህ ተዋረዳዊ የዛፍ ቅርጽ ይባላል ማለት ነው። when you see that the structure it looks like a tree hence the term hierarchical tree structure ወይም ተዋረዳዊ የዛፍ ቅርጽ አይነት ይኖረዋል ብለን እንገልጸዋለን ማለት ነው። ወይም ለመግለጽ እነዚህን ቃሎች እንጠቀማለን። the first or the top folder directory in the structure is called the root directory የመጀመሪያው ዳይሬክተሪ ወይም የመጀመሪያው ፎልደር ስም root ተብሎ ይጠራል። and a directory contained inside another directory is called subdirectory ከዳይሬክተሪ ውስጥ ያለ ሌላ ፎልደር ደግሞ ከመጀመሪያው ወይም ከሩቱ ውስጥ ያለ ሌላ ፎልደር ሰብ ዳይሬክተሪ ወይም ኑስ ዳይሬክተሪ ወይም ኑስ ማውጫ ብለን እንጠራዋለን ማለት ነው። the terms parent and child are often used to describe the relationship between the directory and subdirectory ስለዚህ እነዚህ ቤተሰብ እና ልጅ የምንላቸው ዳይሬክተሪውን ወይም ዋና ማውጫውን እና ኑስ ማውጫውን ለመግለጽ ወይም ለማዛመድ የምንጠቀምበት ወርድ ነው ማለት ነው። the root directory contains all other folders or files in the drive root directory ሁሉንም ፋይሎች በውስጡ ይዛል ማለት ነው። ወይም ከድራይቭ ላይ for example the root directory of the main partition on a computer is usually C በጣም ብዙ ጊዜ የምንጠቀመው ሲ ከሆነ ሲ ውስጥ ያለው ማንኛውም ፎልደር ሩቱ ማን ነው ማለት ነው ሲ ይሆናል ማለት ነው። ከሲ ውስጥ የሚገኝ ሁሉም ፎልደር ደግሞ ሰብ ፎልደር ወይም ሰብ ዳይሬክተሪ ይባላል ማለት ነው። the root folder of a DVD or CD drive may be D ብለን እናስቀምጣለን ማለት ነው። ሌላኛውም ሁለት ፎልደሮች ወይም ሁለት ድራይቮች ስላሉ ዲቪዲ ወይም ሲዲ ድራይቭ ሜት ቢዲ ብለን እናስቀምጣለን። a folder is virtual location where programs files and other folders can be located እያንዳንዱ ፕሮግራም መረጃ እና ማቀፊያዎች የሚገኙበት ቦታ ፎልደር ብለን እንጠራዋለን ማለት ነው። a folder is also called a directory ወይም ማቀፊያ ብዙ ጊዜ ማውጫ ብለን እንጠራዋለን ማለት ነው። it is a tool for arranging files on a disk ስለዚህ መረጃዎችን ለማደራጀት የምንጠቀምበት ነገር ነው ማለት ነው። ይሄ ማቀፊያ የምንለው files are organized by storing related files in the same ዳይሬክተሪ ስለዚህ ፋይሎቹ ተመሳሳይ የሆኑ መረጃዎችን በአንድ ላይ አድርገን የምናስቀምጥበት ማውጫ ነው ማለት ነው። folders which hold files or other folders on the computer are called subfolders or subdirectories ስለዚህ ኑስ ማቀፊያ ወይም ኑስ ማውጫ ብለን እንጠራቸዋለን ማለት ነው። አንደኛው ፎልደር ውስጥ ሌላ ፎልደር ስንከት ኑስ ማቀፊያ ወይም ኑስ ማውጫ ብለን እንጠራቸዋለን። ለምሳሌ ከዚህ ላይ ስናይ ሩት ዳይሬክተሪ አለ። ሩት ዳይሬክተሪ ማለት የመጀመሪያው ፎልደር ስም ከዚህ ፎልደር ላይ ሁለት ፎልደሮች አሉ ሰብ ዳይሬክተሪ 1 እና ሰብ ዳይሬክተሪ 2 እነዚህ ሰብ ፎልደር ናቸው የማን የዚህኛው ማለት ነው። ከዚህ ፎልደር ውስጥ ደግሞ እንደገና ሁለት ፋይሎችን እንከታለን ማለት ነው ፋይል 1 እና ፋይል 2 ከዚህም ውስጥ እንዲሁ ፋይል 3 እና ፋይል 4ን ከተን ማስቀመጥ እንችላለን ማለት ነው። ሲምፕል ዳይሬክተሪ ስትራክቸር ይላል ግራፉ እንደሚያሳየው ማለት ነው። ስለዚህ የትሪ ቅርጽ ይኖራቸዋል ማለት ነው። ይሄኛው አንደኛው ፎልደር በሌላኛው ፎልደር እንደገሌላ ፎልደር ከዛ መጨረሻ ላይ ፋይሎችን ማስቀመጥ እንችላለን። ዳይሬክተሪ ፓዝ ኦር ፋይል ፓዝ የሚለውን በቀጣይ ክላሳችን እናየዋለን። የዛሬው ክላሳችን ከዚህ ላይ ይበቃል። ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ማንኛውንም ጥያቄ መጠየቅ ትችላላችሁ። ለዛሬው ከዚህ ይበቃናል። ሰላም ሁኑልኝ። ቻው